ሄርሚ አንቺ ሄርሜላ፣ ኧረ ውሃ ቢሆን እስኪ ውሃ መኪና ውስጥ አለ። ቶሎ በል ሄርሜላ። ወይኔ ጉዴ ፈላ። ሄርሚ አንቺ ሄርሜላ፣ ሄርሜላ፣ ኧረ ውሃ ይዛችሁላት ነው። ቶሎ በል ይፋ። ሄርሚ እያስደምጥሽ ነው ሄርሜላ። ከዚህ በፊት እንደዚህ ትወድቃለች እንዴ ሚኪ? አልፎ አለባታ። ሄርሚ ቶሎ በል አፍጥነው። ኧረ ውሃውን አፍጥነው። ምን ሊያደርግላት ነው ማለት? ጠባት ይቷል። ይፋ እንደዚህ ሄርሚ እዚህ ለዚህ ደረቷ ላይ አድርግላት። እዚህ ደረቷ ላይ አድርግላት። ቆይው አምጣው እጄ ላይ አድርገው። ሄርሚ ኧረ ሄርሚ ያለው በእኛ እንዴ! ኧረ ንቂ ሄርሜላ ካልሆነ ይዘናት እንሂድ። ሄርሚ ኧረ ንቂ ሄርሜላ፣ አንቺ ሄርሜላ በስንት ስራት አስቀምጣት። ሄርሚ ኧረ ጨነቀኝ። ኧረ የሆነ ነገር እናድርግ ሚኪ። ምንድን ነው የምታደርጉት? ከዚህ በፊት እንዴት ስትወድቅ ወይ ተነቃለች። መኪና ላኪን ቤት ዘናት እንሂድ። ምንድን ነው የምታደርጉት? ከዚህ በፊት እንዴት ስትወድቅ ወድቃለች ነው አለባት። አንዳንዴ እንደዚህ ያደርጋታል። እሺ ምንድን ነው የምታደርጉት? የምትወስደው መድኃኒት ምናምን አለ እንዴ? ሄርሚ ይሁሉ ከእናንተ ስራ ነው ቢገባችሁ። ሚካው መወቃቀሱ ምንም አያደርግም። መፍትሄው ነው የሚያስፈልገው። እዚህ እንደዚህ ሆነ አታውቅም። ይሁን አሁን እንደዚህ ሆነ ታውቃለች እያልክ ነው። ስለዚህ አሁን መወቃቀሱ ምንም አይጠቅመንም። መፍትሄው ምንድነው? ምንድነው የምታደርጉት? ማድረግ ያለብን ነገር እናድርግ። ሆስፒታል ወይ ካልሆነ ሆስፒታል ይዘናት እንሂድ። አትነቃም ነው ከዚህ በፊት እንደዚህ ሆነ። ሄርሚ ምን ጉድ ፈላ። ቆይ ትንሽ የምትነቃ ከሆነ ትረጋጋ ትንሽ ቢያንስ። ለምን እናንገላታታለን? የሆነ ነገር አድርግ ሚኪ። ሄርሚ ወይ የሆነ እንደዚህ ንፋስ ምን ሰጥበት ነገር በኮፍያ ንፋስ ስጣት ካልሆነ ንፋስ ስጣት ሚኪ። አይ እንደዚህ ገልበጥ በዚህኛው በኩል ይሻላል። ሄርሚ እንዳትመታት እግዚአብሔር ንቂ እንዴ! ሄርሜላ ጨነቀኝ። ጣሪ ወይ ሄርሚ እንደዚህ ቆያል እንዴ? እንደዚህ እንደምትሆን እያወቅሁ እኔ ራሴ ልጅያት መምጣት አልነበረብኝም። ምን ሆነ ነው? እኔ አላውቅም። ከዚህ በፊት ወድቃ ታውቃለች አንተ ጋር አታውቅም? ምን ሆነ ነው ማለት ሚኪ? መጨቃጨቁ ነው አሁን በዚህ ሰዓት መፍትሄው? ለምን የሆነ ነገር አናደርግም? እሺ ውሃውን ለማጠጣት ወይ የሆነ ነገር እንሞክር፣ ወይ ደረቷ ላይ አድርግላት። ወደ ቤት ለምን አይወጣት? ለምን አትወጣት? ወይኔ ታተኩሳለች። ወደ ቤት ለምን አትወጣት? ቆይ ትንቃ። አሁን የነቃች መስሎኝ። ቆይ ትንቃ። አይኗ እየተርገበገበ ነው። ኧረ ወይኔ ብዬ ተጨነኩ። ዋልስተሽ ሄርሚ ቆይ አይቱን ይላታል። ሳትነቃው እንዴት ነው የምትጠጣው? አማጣጣም እንትን አድርጉላት ወይ ውሃ እንጃ ይሁን ነገር ፍጠር ሚኪ። ሄርሚ እኔ ጉዴ ምን ይሻለኛል? አንተ ለምንድን ነው ቆመህ የምታየው? አንድ ነገር አታደርግም እንዴ? ሄርሚ እየነቃች ነው መሰለኝ። ሄርሚ ኧረ አንድ ነገር አድርጉ ቢያንስ። ወይ መኪና ይዛችሁና ይዘናት እንሂድ በቃ። ያው እሺ ቆይ ለምን ትንሽ ትንቃ ብዬ እኮ ነው። አትነቃም? ከዚህ በፊት እንደዚህ ሆና ሚኪ አብራምና እንዲያዋራት አንድ ነገር በላት እንጂ አንተ ለምን ታነቆመ? ምናልባት አንተ ልታነቃ ትችላለህ። እስካናግራት ንቂ በላት። ተኝታ ነው ልጅቷ ተኝታ ነው። እዚህ ለምን ነው የምትተኛው? ቤት አትተኛም እንዴ? ሄርሚ ራሷን ስታ ነው አብራም። ወይኔ ጉዴ ፈላ ዘንድሮ ቀን። ሄርሚ አንቺ ሄርሚ አይኔ በእግዚአብሔር ሄርሚ ምን አቅባታለሁ እኔ እንድትነቃ ነው እንጂ። ለምንድን ነው አንድ ነገር ማታደርገው? ለምንድን ነው ዝም ብለህ ቆመህ የምታያት? አናግራት ስትጠራ። ኧረ ወይኔ ሚኪያስ ለብሮ እዚህ ምን ሰራው? ወይኔ ለካ ቤት ነው ይዘናት እንሂድ። ሄርሚ
ሚኪ ትነቃለች ወይ? ከዚህ በፊት እንደዚህ ነው እየነቃች ነው እኮ ከራሷ ጋር ነች። እሺ እየሰማሽ ነው ኤርሚ? ናስ አብረን አንድ ሚኪ በላት አንዴ። እየነቃች ነው መሰለኝ ኤርሚ። ኤርሚ እየነቃች ነው አለሁልሽ። እሺ እኔ አይኗን ጠረጋት እስቲ። እየነቃች ነው መሰለኝ ኤርሚ ሄርሜላ እዚህ ለምሮ የምትታይ የቤት አትሄጂም እንዴ? ታኝታለ ራሷን ስታ ነው እንዴ? ሄርሚ አሁን ነቀቻ ያዘታውን ደግፈርኩት ነው። ሄርሚ ነኝ። ቆይ ኧረ ትወድቃለች። የባሰ ትንሽ ተረጋጋ። ከእንደነቃች ብድግ ማድረግ እኮ ልክ አይሆንም። አይሽ በቃ ሄርሚ አሁን መጣለች። ለአንቺ ሄርሚ መናገር ትችያለሽ? ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ውሃ አሁን ነቀች ማ ደህና ነሽ? ውሃ ላምጣልሽ? ዋው ነው አሁን ሰምቼ ምንስተሽ ውሃ ተጫለሽ? ጠጭበት ወጥንሽ ናስ ወይ ናቁማት ወይስ ነስ ደህና ነሽ? ደህና ነኝ። አሁን ደህና ነኝ። ራስሽን እያመመሽ ነው? ትንሽ እየዞረብኝ ነው ግን ደህና ነኝ። ደህና ነሽ አይደል ኤርሚ? ደህና ነኝ። ወደ ቤት እንሂድ። ተረጋጋሽ? መራመድ ትችያለሽ? እንሂድ። አይ ደህና ነኝ። ደህና ከሆነች ጥሩ። ከተረጋጋች ሚኪያስ ቤት ገብታ ትተኛ። እሱ ማውራት ፈልጋለሁ በጣም። አሁን ተረጋጋ። መጀመሪያ ቤት ገብታ ትተኛ እንጂ ሚኪያስ መረጋጋት ይቀድማል እኮ ከምን ነገር ነው። እንሂድ አይሻልሽም? ደህና ነኝ። አሁን በጣም ደህና ነኝ። እሺ አትጨነቅ። ደህና ነኝ በጣም። እቺ አሁንም ድጋሚ ነገር ከመሆኗ በፊት ሚኪያስ እንደዚህ እንደሆነች ቤቷ ሄዳ እረፍት ታርግ። አይ ኤፍሬም አሁን ደህና ነኝ። ይቅርታ ዛሬ አው ደህና ነኝ። ስማኝማ የተፈጠረ ሄዳ እረፍት ማድረግ አይሻላትም? ሚኪያስ ከዚህ በላይ ሚኪያስ ምንም አይመለከተኝም። ለምን ወደ ቤት ምትሄድ ከሆነ ወደ ቤት ከዚህ በላይ ራስሽን ነው የምታሳመሚው። ለምን ሻትኝ? ከዚህ በላይ እዚህ እንደዚህ መሆኑን መቆየቱ ማስፈላጊ ነው ብዬ አላምንም። ሚኪያስ ይኸው አንተን ሳይ ደህና ሆናለሁ። በቃ ሌላ ቀን ታወሪዋለሽ። አብራም አሁን ገብተሽ እረፍት አድርጊ። ለአንቺ ብለን ነው እያወራንሽ ያለ ነው። በእናትህ ኤፍሬም እያመመኝ ነው። ቢያንስ ትንሽ ደቂቃ ላውራው እኮ ቢያንስ ለአንድና ለመጨረሻ ጊዜ ነው አይደል እያናገረችው ያለሽ? እረፍት ታርግ እያልኩ ነው። ለራስህ አይነት ነው ይኸውልህ ሚኪ፣ በዛ አይነት ስሜት ውስጥ ሆና ማውራቷ ልክ ነው ብዬ አላምንም። ስለዚህ ብትወስዳት ነው የሚሻለው። ሚኪያስ የሆነ ነገር አድርግ እንጂ ለአንድና ለመጨረሻ ጊዜ ሄርሜላ ተሰናበችውና እንሂድ በቃ። እቺ ልጅ እረፍት ያስፈልጋታል። መናገር የፈለጉትን ያለሽ ማሳየት ጥሩ ነገር አይፈጠርም። ሚኪያስ ለምዶ የምንናገረው ነገር ሽማትረው እኛ እኮ እሺ ብዬሃለሁ። እኮ ይዛቲልና በቃ እረፍት ታርግ። ልታሳዩት የፈለጋችሁትን ነገር አሳያችኋት። መናገር የፈለገውን ደግሞ እሱ ተናግሯል። ስለዚህ በቃና ጨረሳችሁ። አሁን ለአንዴና ለመጨረሻ ጊዜ ተሰናበቱና እሺ ተሰናበቹ በቃ። እሺ እንዴ እዚህ መቆየቷ ራሷን ነው የምትጎዳው። አሁንም ቢሆን እየነገርኩ ነው። ሚኪያስ ምንድን ነው እየተደረገ ያለው? ልክ ነው። ልክ ያላደረጋችሁትማ እኮ እናንተ ናችሁ። ከዚህ በላይ መቆየቷ የሆነ ነገር ሌላ ለምን ተጨማሪ ነገር እንዲፈጠር ታደርጋለህ? በቃ አንተ እህትን ታመማም ፈልገው ችግር የለውም። በቃ ኤፍሬም አንዴ ስማኝ እሺ። እየሰማሁሽ እኔ ደህና ነኝ፣ ግን ደግሞ ቢያንስ አብርሃምን ማውራት ፈልጋለሁ። እሺ አውሪ። ከአንተ ጋርም ማውራት የምፈልገው ነገር አላልሽ? ምን? ለምን ወደቅሽ? ስለአንተ በጣም ስለማስብና ስለምጨነቅ ነው እየተጨነቅኩ ያለው። በጣም ገባ ያለህበትን ሁኔታ እኔ በደንብ ማወቅ ፈልጋለሁ። ከጎን መቆም ፈልጋለሁ። አብርሃም ስለምን መቆም ነው ሄርሜላ የምታወሪው? በቃ ያላችሁ ነገር እኮ አስረግጦ እኮ ነገረሽ አይደል? ማውራት የምትፈልጊውን ነገር መጠየቅ የምትፈልጊውን ነገር ጠይቂውና እንሂድ። እነሱም ቢሆን እኮ ይሄንን ነገር ሊያሳዩን እንጂ እኮ ድጋሚ ህይወቱን እኮ ከሱ ጋር እንድታስተካኪ አይደለም ያመጡን። አይደለም ሚኪ፣ እነሱና አብርሃም አንተ ትክክለኛ ሰው ነው። ገብቷል። እነሱና አብርሃም አንድ አይደሉም ሚኪ። አስተውል፣ እንደዛ አትበል። ይገባኛል፣ ግን እኔ በዚህ ልክ አብርሃም ተቀይሮ ምናምን እዚህ ጋር ሳገኘው ግን በእንደዚህ አይነት መልኩ አልነበረም ተቀባይነት ያገኘሁት። እሱ እኔ ተቀይሬያለሁ እንዴ? አሁን የማይሆን ነገር ማውራቱ ተቀይሮ አላስብም።
ተቀይረዋል፣ እነሱ ሌላ ሰዎች ናቸው ምናምን። ይኸውልሽ አሁን እዚህ ጋር ሌላ ነገር እንዳይፈጠር አንቺ አዝነን ነው እንጂ እንደነገርንሽ ጠለንሽ መሄድ እንችል ነበር። ገባሽ? ስለዚህ አሁን ሌላ ላፊ ቃል መነጋገሩ ልክ ነው ብዬ አላምንም። ስለዚህ አሁን አንተ ተወስደተልክ ወይስ እኛ እንጂ እንዳላችሁ ምን ይቆን ይችላል? የሚፈልገውን ነገር ተናግሯል። እሷም ቢሆን ስለዚህ ቢያንስ ይኸውልህ እሱ መናገር የፈለገውን ተናግሯል። ሄርሜላ ከዚህ በላይ ራስሽ ነው የምትጎጂው እንዴ? ከዚህ በላይ ለምን እንደው ማታዳምጠን? እያዳመጥኩ እኮ መናገር የፈለጋችሁትን ተናገራችሁ አይደል? እሱ ቢሆን ነገር ስለዚህ እሷን ደግሞ መናገር የፈለጋችሁን አልፈልግሽም ማለት ቢያንስ ብቻውን ነው ታናግረው። ብቻውን አንዴ ብቻውን ታረጋለች። መናገር የፈለገችውን ትናገርና ትሄድ። በዛ ነገር ማኮ አንዴ ስማኝ፣ አንዴ ከሱ ጋር በጣም ብዙ ነገር ማውራት ትፈልጊያለሽ አይደል? አዎ ሩታ፣ ግን ደግሞ አንቺ አዳምጪኝ በእግዚአብሔር በጣም እያመመኝ ነው። በማርያም አንዴ አዳምጪኝ። ሌላ ጭቅጭቅ ውስጥ ገብተን አሁን ሌላ ተጨማሪ ብዙ ነገር አሳልፌያለሁ። እሺ ቢያንስ ሚኪም አንተም ሁለታችሁ ሶስታችሁም አንድ ላይ ሂዱና እኔ እሱን ብቻውን ላውራው። የት ነው የምንሄደው? ከኔ ጋር ሲሆን በደንብ ይግባባል። ምንም ችግር የለውም። ና አብርሽ ላውራክ። ና አንዴ ቆይ። እስከዛሬ ስለተግባባን አሁን ዝም ያለሽ? እንደዛ አይደለም። አንዴ ብቻውን ላውራው በእግዚአብሔር። ከኔ ጋር የሚያወራውና መፍታት የሚፈልገው ነገር ሊኖር ይችላል። ምንም የሚያወራው ነገር የለም። ምንድነው ያው የጠየቀ ነው። ለምን እንዲያወራላት አትፈቅዱም? ኤፍሬም ታውራኝ ወይ ያለ ከዛ ጋር ሽቶ እዚህ ጋር እንትን እያላችሁ መናገር ካለበት ራሱ መናገር ነው ያለበት። ተናገረ እኮ ልታወራ የፈለገችው ነው። ሁለቱን አንድ ላይ አውሩና መወሰን ያለባቸውን ወስና አላ ተናገረ። እሱም ደግሞ ከሷ ጋር መሆን እንደሚፈልግ ስለዚህ እሷ መናገር የምትፈልገው ነገር ትናገር። አንዴ ቆይ ሚኪ፣ ኤፍሬም በእናትህ ቢያንስ እኔ እና እሱ ብዙ ነገር ያሳለፍን ሰዎች ነን አይደል? እድሉን ስጡኝና ቢያንስ አብርሃምን በደንብ ላገኘው ላውራው፣ ስላሳለፍነው ጊዜ እንኳን ብላ። አብርሃም በእግዚአብሔር እንደዚህ አትሻኝ፣ በማርያም እኔ በጣም እየጨነቀኝ ነውና እኔ ደግሞ ደህና ነኝ። እሺ ለምን በግድ ነገራቶችን ማስተካከል? አንተ በዚህ መልኩ ለምንድን ነው ቢያንስ እሺ እንኳን አትልም እንዴ? መናገር የፈለገችውን እኮ ተናግራ ልትሄድ ነው። እንደማትፈልጋት እኮ ነገርከን አይደል? አንዴ ድል ስጡኝ ነው። ይኸውልህ አሁን እሷ መናገርም ምን ማለትም እኮ ትርጉም ስለሌለው ነው አይደል? እንዴ ዝም የሚላት ከዚህ በላይ ትርጉም ባይኖረውማ እኮ ትተዋት ነበር። እዚህ ጋር እኮ እንዲያወሩ እኮ ትፈቅዱላቸው ነበር አይደል? አስፈላጊ ስላልሆነ አንፈቅድም። አብርሃም ታወራታለህ። አስፈላጊነቱ እኮ ለእናንተ አይደለም ለሱ። ይኸውልሽ ሄርሜላ ለመጨረሻ ጊዜ ታወሪዋለሽ። ከዛ ግን ትሄጃለሽ፣ አንተም ትሄዳለሽ። አለቀ። ካሁን በኋላ አብርሃም ይወጣ ተመለሳችሁ ደግሞ ነገር እያንዳንዱ ነገር አውሩና እኛ እንሄዳለን። አውሩ ይሁንካ አውሩ አውሩ ና አንተም ና ትንሽ ደቂቃ ላውራና ትመጣለሽ። አውራትና በስነ ስርዓት መናገር ያለብህ ነገር ቅድም መናገር ያለብህ ነገር ተናገር እኮ። ምን ልበላት ኤፍሬም? ነገራት ሩታ እንደምትፈልግ እሷ እንደማትፈልግ አስረግጠህ ነገራት። አለቀ እንዴ አብርሃም ምን ሆነሃል? ከኔ ጋር ከዚህ በፊት እኮ ምን እንደምናወራ ለማንም ሰው ጠይቃ አታውቅም አይደል እንዴ? ኤፍሬም የምታወራውን ነገር ንገረኝ ብሎኛል። የምታወራውን ነገር ንገረኝ እኮ እሺ ተናግረዋለህ። ግን ደግሞ አንደኛ ነገር ምን እያሰብክ ነው ያለው? ምን እየተሰማህ ነው ያለው? እየሄዱ እኮ ነው ጥለውኝ ይመጣሉ። አንዴ ላውራህ። ቆይ አንዴ አብርሃም በእግዚአብሔር ኤፍሬም አብርሃም ተው በእግዚአብሔር። ቆይ አንዴ የትም ጥለን ካንሄድም እዚሁ ነው ያለነው። ማውራት ትፈልጋለች። አንተ ያልኩህን ብቻ በስነ ስርዓት ተናገር። ማውራት ያለብሽ ነገር ተናግረሽ አንዴ ልጁንም ከዚህ በላይ አታስጨንቂው። አብርሃም እሺ አስጨንቀው። እዚህ ነን፣ የትም አንሄድም። ሩታ ማለች ችግር የለውም። የትም አንሄድም፣ እዚሁ ነን። ቆይ አንዴ ትሄዳለህ። በቃ ሩታ ነው የምፈልገው እሱ። እሺ ከዚህ በላይ ምን እናድርግ? አይደለም ኤፍሬም አንዴ ብቻ ዞር በልና እኔ እሱን ላውራው። አውራት በቃ እሺ። ሩታ እኮ ይዣት ትመጣለች፣ ትኖራለች። አብርሃም ትመጣለች። እሺ አንዴ አዳምጠኝ እንዴ አብርሃም ስማኝ አንዴ። ጥለው ይሄዳሉ። ጥለው ከሄዱ ይጠብቁሃል። እኔ ትንሽ አውርቼ ከዛ በኋላ ትሄዳለህ። እሺ ሄርሚ ምንድን ነው የምታወሪኝ? በቃ እኔ አልፈልግም አታወሪኝ። ደህና ነህ? ምንድን ነው የተፈጠረው? ስልክ ስደውልልክ ያላነሳው ታውቀኛለህ አይደል? ሄርሜላ እኔ ተቀየርክብኝ እኮ ባንዴ። አብርሃም ምን ሆነሃል? በእግዚአብሔር ይቅርታ ሩታን ጥሪያት። ቆይ አንዴ እኔ አልፈልግም ሩታን ጥሪያት። ሩታ አንዴ ቆይ ስማኝ። ሩታ አለች እኮ አንዴ እኔን አውራኝ። አብርሃም በኢየሱስ ምን ሆነሃል? ና ቆይ ምን ሆነሃል? በኢየሱስ ምን አቀፈኝ እንዴ? ምንድነው ሄርሜላ? እና ልንገርሽ ምን እንደተፈጠረ ምን እንዳስነኩ ምን እያሳለፍክ እንዳለህ በስትክክል ንገረኝ አብርሽ። ለምን ሄዱ አልሻቸው? ይመጣሉ። እኔ አንድ ሁለት ደቂቃ አታውራኝም? ምን እንድረዳህ ነው የምትፈልገው? በምን አስፈራርተውክ ነው? ንገረኝ። ምንድነው እየተፈጠረ ያለው? እኔ ከጎንህ ነኝ፣ እግዚአብሔርን ከጎንህ ነኝ። ምንም ነገር ብታጠፋ፣ ምንም ነገር ስህተት ብትሰራ እንኳን ከጎንህ ነኝ። አብርሽ ሰው ሲያፈቅር አይገባህም እንዴ አንተ? ቆይ እንዴት ነው እንደዚህ ባንዴ ነገሮችን ቀይረክ? እንዴት ነው ለኔ ምንም ነገር ሳትነግረኝ፣ ለኔ ምንም ነገር ሳታሳውቀኝ በዚህ ልክ ማንነት እንዴት ነው የሚቀየረው? እኔ ከሩታ ጋር ነው የምፈልገው ሄርሜላ። እሺ ያው እና ልጅም ወልጃለሁ፣ ልጅ አለኝ። ስለዚህ እኔ ከልጄና ከሩታ ጋር ነው ማለት ነው። እንዴ ልጅ እንዳለህ እኮ ነው ያልዘነጋሁትም። ግን ደግሞ ትዳራችሁን ፈታችሁ አይደል እንዴ? ከማን ጋር? ከሩታ ጋር ነው። አልተፈታንም።
ማን ያለሽ? በኢየሱስ ስም ማን ያለሽ? ሁሉም ሰው የሚያውቀው ነገር እኮ ነው ይሄ አይደል እንዴ? አብርሃም ከኔ ጋር እኮ አዲስ ህይወት ጀምረሃል። በዚህ ልክ ነው እንዴ የምትክደኝ? እኮ እኔ በቃ ከሩታ ጋር ነው መሆን የምፈልገው። ስማኝ አንዴ ቆይ አንዴ አብርሃም በእግዚአብሔር አታስቸግረኝ። አንዴ ቆይ ትሄዳለህ፣ ሩታም ቢሆን ትመጣለች፣ ታገኛታለህ። ግን ደግሞ ከልብ ነው ሩታ የምትለው? ልዑል ብቻውን ነው ያለው። ልዑል ጋር ልንሄድ ነው። ለምንድን ነው የምታለቅሽው? ምን ሆነህብኝ ነው? በእግዚአብሔር ምንድን ነው ያስነኩህ? መቤቴ ግራ እየገባኝ ነው። በእግዚአብሔር አብርሃም አንዴ አውርተን አልጨረስንም። ቆይ ሄርሜላ ለማሳመን እየሞከርሽ ብዙ ነገር እየተባበርሽ ነው። በቃ የሆነ ነገር እንዳትጎጂ ብለን የሆነ ነገር ለማድረግ ነው። አውርቼው አልጨረስኩም ነበር። በእግዚአብሔር አንዴ አውርቼው ጨረስኩ። ከዚህ በላይ ራስን እየጎዳሽ ነው። ይበቃሻል። አይደለም ያልገባህ ነገር አለ። ምን ሆነህብኝ ነው? ስልክ ያላነሳህበት ምክንያት በዚህ ልክ ደግሞ እንዲህ ነገሮች እንዴት ነው እንደዚህ ረሳኸው? ምን ሆነሃል? እሺ ነው ረሳችሁ እኮ ምን ሆነህ ነው? አልፈልግሽ ማለት እኮ በቂ ነው። በቃ ሄርሜላ ይኸውልሽ መናገር የፈለገውን ተናገር አይደለ? ሲጀመር አንቺ ነሽ ክብርሽን እዚህ ጋር እያወረድሽ ያለሽው። በእግዚአብሔር ነው ተሰማኛለህ? እቺ ልጅ ላንተ ብላ ነው ህይወቷን እዛ ጋር ትታ ካንተ ስርስር እየሄደች ክብሯን ዝቅ እያደረገች ላንተ ስትሆን የነበረው። ግን አንተ ይሄ ነገር አልገባም እስከዛሬ። መቼ ማለት እስከዛሬ እኮ ህይወትን ልታስተካክልና እኮ እሷ የጣለችህን እኮ እሷ ናት እኮ ያነሳች ቢገባ ህይወትን እዛ አበላሽተልህ ከየት ማለት ከየት ነው? እሺ በቃ ምንም ችግር የለውም። ግን ደግሞ እኔ በዚህ ልክ ትክደኛለህ ብዬ አላሰብኩም። ከዛ ባለፈ ደግሞ ምን ይሆንክ እንዳለም አላውቅም። የት እንደወስድን የፈለከው? ምንስ እንዳደርግልን የፈለከው? እኔ ምን አጉድዬብህ ነው? ንገረኝ። ለምን ነው የምታለቅሽው? ኧረ በእናትህ እንደ ትልቅ ሰው ነበር ማለት አንደርስታንድ አድርገኝ። እሺ እኔ በጣም አዳምጠኝ። እኔ ማለት አብርሃም በጣም በብዙ ነገር ከጎንክ የነበርኩ ሰው ነኝ። እንድታወራት የፈቀድንላት ግን ደግሞ ምንም ሊገባት አልቻለም። ስለምወድና ስለማፈቅር ነው። አብርሃም ለምንድን ነው እንደዚህ ጥያቄ የምትጠይቀኝ? ወይኔ ጉዴ ፈላ። ለምንድን ነው ስጮህ? እሺ ተረጋጊ። ለምንድን ነው የምታለቅሽው? ማለት ምን ማለት ነው? ለምንድን ነው እህትን ይዘህ የማትሄደው? ሚካስ ለምንድን ነው ማሰበሰብ ነው? ስለ እህትነቱ ሳይሆን ምን ያልጨረስሽው ነገር አለ? አሁንም አዎ እንማሩችሁ ሳልጨርስ ነው የመጣችሁት። ቢያንስ እሺ ላውራው በስትክክል። እሺ ግን የመጨረሻው አሁንም ከዚህ በላይ ምንም ልንታገስሽ አንችልም። የመጨረሻ አንድ ልንሰጥሻለን። አውሪ አንድ የሚጭ ይሄንን ነገር በቃ አውርተሽ ለአንዴና ለመጨረሻ ጊዜ የምታየው ነገር ነው። ነገር ይሻላል። ለምን ሄዳል? እሱ እዚህ ሆኖ ያው አውሪ። አይ ችግር የለውም። ቃል ና እዚህ ሆኖ አውሪ። እሺ ማውራት የምትፈልጊውን አውሪውና እኔ እመጣለሁኝ። ከዛ ግን እንደምንሄድ ከዚህ በኋላ እንደዚህ አይነት ነገር ድጋሚ ከሱ ጋር እንድትጀመሪ አልፈልግም። ምሳ እንብላ እንሂድ። እሺ ወይ ምሳ ትበላለህ? አንዴ አዳምጠኝ። ወኛል ሄርሜላ ምሳ እንብላ። እሺ ምሳም ቢሆን ምሳም ሰራልሃለሁ፣ ቡና ማፈላልሃለሁ፣ የፈለከውን ነገር ነው ያደርግልሃለሁ። እሺ አዳምጠኝ አንዴ። እኔ ማለት ሄርሜላ ነኝ። ገባ? አውቅሻለሁ ሄርሜላ። ለምንድን ነው? እሺ እኮ እየነገርኩህ ነው። ስለኔ በደንብ እንድነግርህ ምናልባት ከፈለክ በጣም ነው የምወድህ፣ በጣም ነው የማፈቅርህ አብርሃም። እኔ አንተን ማጣት አልፈልግም። ከዛ ባለፈ ደግሞ እንዴት ብዬ ላስረዳ ስለራሴ? እኔ እንደዚህ ያደረኩልህ፣ እኔ በዚህ መንገድ መጥቼ፣ እኔ በዚህ መንገድ አልፌ ልልህ አልችልም። ገባ? ግን ደግሞ አሁን እየመረጥክና ያለህበት ህይወት ትክክል አይደለም። ከኔ ጋር በጣም ብዙ ነገር ያሳለፍክ ሰው ነህ። በጣም በብዙ ወጣ ወረድ ውስጥ እኔ እናንተ ብዙ ነገር አሳልፈን ነው እዚች ጋር የመጣ ነው። ገባ? በጣም ብዙ ሰው በመሀላችን ሊገባ ይፈልጋል። እኔ እናንተ እንድንለያይ በጣም ብዙ ሰው ይፈልጋል። አንተን አንገት ለማስደፋት በጣም ብዙ ሰው ርቀት የሚሄድ ሰዎች ናቸው። ገባ? አሁንም ቢሆን አጠገብ ያሉ ሰዎች ለአንተ ጥሩ ሰው ወይም ደግሞ መልካም ሰው ሆኖ አይደለም። እንዴት አምናቸው ነው? ምን ብለውክ ነው? ስለኔ መጥፎ ነገር ነግረውክ ነው? እኔ እኮ ካንተ ጋር በጣም ብዙ ነገር ማሰበው ነገር አለ። ልጅ መውለድ እፈልጋለሁኝ። ብዙ ነገር አለ። በጣም ብዙ ነገር፣ በጣም ብዙ ልጅ ካንተ ጋር መውለድ እንደምፈልግ ቃላቶች ተነጋግረናል። እኔ ምን ብዬ ልንገርህ? በእግዚአብሔር እሺ አዳምጠኝ አንዴ፣ በደንብ አዳምጠኝ። አንደኛ ደረጃ ለምን እንደዚህ እንደሆንክ፣ ለምን እንደዚህ እንደተቀየርክ፣ ስለኔ ምን ብለውክ ነው? ምን አስከፍቼ ነውስ በዚህ ልክ የተቀየርክብኝ? ንገረኝ። እሱን ንገረኝ። እሺ እሱን ንገረኝ። መልስ ስጠኝ አብርሃም። ለምን እንደዚህ የተቀየርክብኝ? ንገረኝ። እኔ እኮ ካንተ ጋር በጣም ብዙ ሀሳብ ያለኝ ሰው ነኝ። ሴት ልጅ ነኝ አይደል እንዴ? ስላንተ እኮ በጣም ብዙ ነገር ነው የማስበው። እንዴት ነው በዚች በሁለት ቀን በሶስት ቀን ቅጽበት ውስጥ እንዴት ነው ከኔ ልትርቅ የምትችለው አብርሃም? እኔ እኮ ካንተ ጋር በጣም ብዙ ነገር ማስብ ሰው ነኝ። ቤተሰብ ማስብ ሰው ነኝ አይደል እንዴ? ሄርሜላኔ እየራበኝ ነው። ወደ ቤት ልሄድ ነው። ልዑል ጋር ልሄድ ነው። በቃ እሺ ልዑል ጋር ትሄዳለህ። እኔ እኮ ልዑልም ለማግኘት እኮ ከልክዬ አላውቅም። እሺ ምንድነው? ሁሌም ልዑልን አግኝተው ስትመጣ ደስተኛ ነኝ አይደል እንዴ? እሺ ምንድነው የምፈልገው? አንደኛ ወደ ቀልብ ተመለስና ከኔ ጋር ያለህን ህይወት ቀጥል። ከቀልቤ ጋር አይደለም ያለው። ከቀልብ ጋር አይደለም አብርሃም። እኔ ነኝ አንተ ፍቅረኛ። እኔ ነኝ አሁን አዲስ ህይወት የጀመርከው ከኔ ጋር ነው። እዛች ጋር ሄርሜላኔ አሁን ከሩታ ጋር ነው መሆን የምፈልገው እኮ አልኩሽ አይደል እንዴ? እኔ ከሩታ ፍቅረኛ ብቻ ነው መሆን የምችለው። ሩታ እኮ የልጅህ እናት ነበረች፣ ፍቅረኛ ሳይሆን የልጅህ እናት ነበረች እኮ። በቅርብ ልንጋባ ነው እኔና እሱ እንጋባለን ብለን ከሷ ጋር ነው መሆን የምፈልገው። ስለዚህ እሺ እኔስ አዲስ ህይወት የጀመርከው ሄርሜላስ ያ ሁሉ ቃላቶች ክስ
እንደምትወደኝ እንደምታፈቅረኝ ብዙ ልጆች እንደምንወልድ ብዙ ሰክሰስ እያሰብን የነበራቸው ነገሮችስ ከሩታ ጋር እንዴት ነው ተመልሰህ የምትጋባው? አብርሃም እንዴት ነው ጨርሻለሁ ብለህ ከምታስበው ህይወት ጋር ተመልሼ እጋባለሁ የምትለው? በጤናት ነው አብርሃም? እኔ እስከኔ ጋር እኮ አዲስ ህይወት ጀምረሃል። ምን ያንሳታል ሩታ? ቆይ ምን ይጎላታል? ምን ይጎላታል? ምን ያንሳታል አይደለም እያልኩ ያለሁት አብርሃም። እና ታዲያ እዛ ጋር ህይወትህን ጨርሰሃል። አሁን ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ቆየህ እኮ ከኔ ጋር ህይወት ከጀመርክ። ያው ቀለበት ያረክልኝ አንተ ነህ እኮ። እንዴት ቀለበቶችን ትክዳለህ? ያው ልጫት አይደለም። ለምንድን ነው የማወልቀው? አንተ ነህ እኮ ወደህ አፍቅረኸኝ ፈልገህ እኮ ነው ያረክልኝ አይደል እንዴ? ሰርፕራይዝ አድርገኸኝ እንደምትወደኝ እንደምታፈቅረኝ በጣም በብዙ ነገሮች አንገቴን ቀና ያስደረግሽልኝ በጣም ጥሩ ሴት ናት ሄርሜላ ንጹህ ልብ። እንዴ ምን ሆነሃል አብርሃም? ንገረኛ፣ ምን አስቀይሜ ነው? በቃ እሺ አሁን ሁሉም ነገር እንርሳውና እነሱ እዛ ጋር አይደሉ? እኔ እናንተ ወደ ቤት እንድትና በደንብ በረጅም እናወራለን። እሺ ያሳለፍከውንም የገጠመህንም ነገሮች በሙሉ እኔ አንተን ለመስማት አንተን ለመረዳት ስህተትም ስራ ስህተትም አትስራ ያጠፋኸውም ነገር ካለ እኔ ከጎንክ ነው። ሬዲ ነኝ። አዎ እኔ እናንተ እንሂድና ከዛ በኋላ ኤፍሬም ወደ ቤት ልሄድ አልፈልግም። በደንብ እንድናወራ እኮ ነው። ራሳችን ቤት አለን። እኔና የሩታ ቤት ነው አለን። ራሳችን እዛ ነው የምሄደው። እሺ እኔ ቤት አታውቀውም? ከኔ ቤት አትሄድም? ከኔ ጋር አትሄድም? ለምን? ትንሽ ላውራ ቢያንስ ስላሳለፍናቸው ጊዜዎች ቢያንስ አብርሃም እንዴት ነው እንደዚህ የምትቀየርብኝ? ቆይ አንዴ ወይኔ ጠራሃቸው እኮ መጡ። ወደ ቤት እንሂድ እያለች ነው። ይኸውላችሁ ወደ ቤት አንዴ ወስጄው ያለውን ነገር በስትክክል ላውራ። እዚህ በላይ ማውራትም አያስፈልግም። ወንድም አንዴ ይዘል ሂድ። በቃ ጨርሰናል። ካንቺ ጋር ያለው ጉዳይ አንዴ ቢያንስ በስትክክል በራ አሁን የሚሆነው አንዴ ቀን ሙሉ እንድታወሪው ነው እንዴ? እሺ ምርጫህን እንደዛ ከነሱ ጋር መሄድ ነው የምትፈልገው? እሱን ነው የምትፈልገው? እኔን አትፈልገኝ? እኔ ቤት አልሄድም። እኔ ጋር ትመጣ ቤት አለን እኮ እና ሩታ ቤት አለና። አዎ ቤት አለ ልጅ አለ። እኔ ቤት አልነበረም ማለት ነው እስከዛሬ። ኦኬ ቤቱ ነበር እንዴ እስከዛሬ? አይደለም እና የአንተ ቤት ነበረ መተህ እስከዛሬ እንትን ስትለኝ ነበር። ምን አደረገ? ሄርሜላ ቤት ገብቶ ምን አደርጋችኋል? እሺ ቆይ ያማል እንዴ አንተ በእናትህ በቃ ተንይዘልን ሂድ። እሺ ቆይ አንዴ አብራም እኛ እንሂድ። በቃ ጨረስን እኮ ሄርሜላ፣ ከዚህ በላይ ማውራት አያስፈልግም። መሄድ ነው ያለብሽ። መጀመሪያውንም ተናግሬያለሁ ምንም ነገር እንደማይቀየር ገብቶሃል አይደል? አሁንም ቢሆን እህትህን ይዘህ መሄድ ነው ያለብሽ ሄርሜላ። ከዚህ በላይ እዚህ መቆየት አያስፈልግም። እሺ አንዴ ላውራው። እሺ ኧረ ወይኔ አንዴ መች ነው ያበቃው እንዴ? ሄርሜላ እዚህ ጋር ክብርሽን እየተጋፋ ካለ ሰው ጋር ነው እያወራሽ ያለሽው። ንገሪኝ እንጂ እንደዚህ በላት። ወንድሙ አይደለ እንዴ? ለምን ተቆጣጣለህ? ምን ማለት ነው አንተ? ይዛሃት ምራት ተቆይ። ይኸውልህ እኔ እስከዛሬ አንተን አክብሬ እንጂ አሁን በእንደዚህ አይነት ንግግር አንተ መናገር አልፈልግም ነበር። ቢገባ እሷ ሚስትህ ናት፣ አስረግዛሃታል፣ አብራችሁ መኖር ጀምራችሁ ነበር። ግን እስከዛሬ ለካ ህይወቷ ላይ እየቀለድክና እየተሳለቃችሁባት የነበረው ለካ እሷን ወጥመድ ውስጥ ከታችሁ ነው። ይሄ ደግሞ ድጋሚ ህይወቷ ላይ ተመልሰ እንድትመጣም አልፈልግም። አንተም ነገር ያለው ከዚህ በፊትም በቪዲዮ ማስጠንቀቂያ ልኬልሃለሁ። ህይወቷ ላይ ድጋሚ እንዳትመጣ። አንተ ግን በተለይ አንተ በጣም አከብር ነበረ። በዚህ ልክ ግን ወርደህና ከነሱ ጋር አንድ ላይ ሆነ ስላየው ግን በጣም ነው ያፈርኩብህ አብርሃም። እንግዲህ የራሳችሁ አመለካከት ነው። በቃ ሄርሜላ መሄድ ትችላላችሁ። ከዚህ በላይ ባትቆዩ ደስ ይለናል። እኛም ማውራት የምትፈልጉት ነገር ጨርሳችኋል አይደል? በቃ እንዳይቆጣ ከዛ ወስዶ እንዳይቆጣ ማለት ነው። ወንድሟ ሲጀመር አይመለከትም። ከዚህ በኋላ ህይወቷ ላይ እንዳደርስ ብያለሁ። ምንም ላድርጋት ምንም ትሁን ህይወቷ ላይ አንዳችሁም እንዳደርሱባት ተናግሬያለሁ። በቃ እንሂዳ እንዴ ይበቃሻል። በእግዚአብሔር ቆይ ይበቃሻል። በቃ ነገረሽ አይደል እንዴ እንደማይፈልግሽ። ለምንድን ነው እንደዚህ ራስሽ የምታዋርጂው? እሺ ይቅርታ ወንድሜ፣ ማለት እሱ እኮ ጥሩ ሁኔታ ላይ ስላልሆነ ነው። በቃ ማየትና መስማት የፈለግሽው ነገር ከሱ ሰማሽ አይደለ? ከዚህ በላይ አንቺ ለምንድን ነው የምትሰቃየው? አይደለም የሆነ ነገር ብለው መክረውት ነው የሚሆነው። ስለኔ ወይ መጥፎ ነገር ነግረውት ነው ወይ ነፃ ልጅ አይደለም። ስላንቺ ምንም ነገር አልነገርኩም። የሆነ ትንሽ የቦቃቀላ የምታጫውት ነው መስሎ እኮ አታለውክ ነው ምናምን ትያለሽ እንዴ? ሞት ይዣለሽ እንዴ? ያሟታል ለብሮ ይዘን ነው አትሄድ። ወናተ ጨረሰችው። አብርሃም ጨርሰናል አይደል? እንዴ አይደለም እና እሺ ኤፍሬም አንተ ቢያንስ ሌላ ነገር ነው የፈለገችው። እኔ ሌላ ነገር ውስጥ ለምን እንድገባ ታደርጊኛለሽ? ሚካስ ለምንድን ነው እህትን ስነ ስርዓት ማታስይዝልን? ቀለን ሄደልኝ እኮ ነው ኤፍሬም። እሱ ደግሞ አይወድሽም ሄርሜላ ማለት
እንደዚህ እንዳረግ እሷ እንደዚህ እንድታረግላት ይፈቀዳል። እየነገርኩሽ ነው። አላህ በእግዚአብሔር ቆይ አንዴ ሚኪያስ፣ አሁን አብርሃም እንደዚህ አይነት ሰው አይደለም። አንተ በደምብ ስለማታውቀው ነው፣ ቅርብ ስለማታውቀው ነው እንጂ እንደዚህ አይነት ሰው አይደለም። እንዴት ነው ከዚህ በላይ ማልቀርበው? እንደ ቤተሰብ ቀረብኩት። ከዚህ በላይ ምን ፈልግ? ይኸውልሽ ቢገባሽ አንቺ እንደዚህ እየሆንሽለት እሱ እዛ ጋር እየሄደ አንዴ ሩታ ጋር አንዴ ፍሬም ጋር እየተገናኘ ህይወትሽ ላይ ይዟቸው ባልመጣ ነበረ። ቢገባሽ ማለት ነው። ግን እሱ ለህይወቱ አላማ ኖሮት ምናምን በስራ ልኑር ቢል አንቺም መርጦና አንቺ ቤት ይመጣል። ግን አሁን ከነሱ ጋር ነው እያየሽ ነው አይደለ? ገብቶኛል። ግን አንዴ ስማኝ፣ ይኸውልህ ሁለቱ ማለት በጣም የእሱን ህይወት በጣም ለማባለሸት የሚፈልጉ ሰዎች ናቸው። በተለይ ኤፍሬም እኔና እሱን ለመለየት እየሞከሩ ነው። ገባ? የሆነ ነገር ባያስነኩት አብርሃም እንደዚህ አይደለም። ከዚህ በላይ ሄርሜላ ምን አይነት አማርኛ ነው የፈለግሽው? እንደማይፈልግሽ እኮ እየነገረሽ ነው አይደለም? ይኸውልህ ስማኝ፣ አሁን አልፈልግም የሚለው የሆነ ነገር አስነክተውት ነው እንጂ አብርሃም እንደዚህ አይነት ሰው አይደለም። ገባ? ይኸውልሽ እኔ እዚህ ጋር ሂዱ፣ በቃ ሂዱ። ይኸውልሽ እኔ አንቺን ብዬ ነው የመጣሁት እንጂ እሱን ብዬ አይደለም። ይኸውልሽ ከሱ መስማት የፈለግነው ነገር ከሱ ሰማን አይደለ እኮ ገብቶኛል። ግን አታውቃቸውም። ለምንድን ነው የማትሄጂው? እሺ አንዴ ተረዳኝ። ኤፍሬም እና ሩታን አታውቃቸውም እንዴ? የእሱን አንገት ለማስደፋት እሱ የሆነ ነገር አንዴ ቆይ አንዴ አዳምጠኝ። በጣም መጥፎ ሰው ነው። የሆነ ነገር አንዴ ቆይ በእግዚአብሔር ስለሱ ምንም ነገር ልታወራ ያልፈቀድልሽም። ሲቀጥል ደግሞ በቃ እሺ አልሄድም። እግዚአብሔር ነው ሄርሜላ፣ ይኸውልሽ እኔ እና አንቺ ማውራት ያለብን እናወራለን። ግን የእሱን ማዳመጥ የፈለግሽው ነው። ይኸውልሽ ነግሮሻል። በደንብ ላስረዳክ። ይሄ ነገር ይሄ ቀን ያልፋል። ግን አሁን ከሱ ጎን ነው መሆን ያለብን። ና አብርሃም ይበቃሻል ሄርሜላ፣ አልፈልግም ከዚህ በኋላ። ይኸውልሽ ማናገር ከፈለግሽ እኔ ጋር አናገርሽው አይደለ? በእኔ ፊት ማውራት የፈለግሽውን እኮ ብቻችሁን አወራችሁ አይደለ? እኔንም አዳምጪኝ አንዳንዴ። እሱ እንደማይፈልግሽ በግልጽ እየነገረሽ ነው። እየተጫወቱበት ነው። በእግዚአብሔር እየቀለዱበት ነው። የሚጫወቱበት ይሄ እኮ ልጅ እኮ አይደለም፣ ትልቅ ሰው እኮ ነው። ምን ሆነሻል? እያለመጡበት ነው። ተንኮል ሰርተውበት ነው። አብርሃም እንደዚህ አይነት ሰው አይደለም። እግዚአብሔር ነው ስለማውቀው ነው። ይኸውልሽ ከአንደበቱ እየተናገረ ሰው እንደዚህ ነው ማለት አትችይም። በቃ እሺ በይኝና ከዚህ በላይ መቆየት አያስፈልጋችሁም። ያስጨነቃችሁን እኮ ምን አድርጉ ነው የሚሉት? እግዚአብሔር እንደ ከዚህ በላይም ሲጀመር መቆየቱ ሌላ ነገር ነው። እሷ እያወራች ያለችው እኮ ልክ አይደለም። ምን አድርጉ ነው የምትለን? ወይኔ ወደቀች። ነይ ነይ